እንግዲህ ሰዎች አሁን በተጠናቀቀ ጨዋታ ማንቸስተር ከሊድስ አንድ እኩል ተጠናቋል። ማንቸስተር ይህን ጨዋታ ቢያሸንፍ ኖሮ ቶፕ ፎር ይቀላቀል ነበር። ሁላችሁም ይህን ቪዲዮ ብዙ ጊዜ ኮፒ ሊንክ አድርጉት ከማየታቸው በፊት ሪፖስት አድርጉት። በቀይ ፕላስ ምልክት ካለ እዚህ ጋር እሱን ፎሎ ማድረግ እንዳለ። ማንቸስተር ዛሬ ጎል ማስቆጠር የቻለው ማቲያስ ኩና ነው። ማንቸስተር አቻ መውጣት የቻለው ደግሞ ከ1-0 በመመነሳት 62ኛው ደቂቃ ላይ ገብቶበት ነበር። ነገር ግን በ3 ደቂቃ ልዩነት ወዲያው ዛሬ ጊዜ የሚገርም አሲስት አድርጎለት ኩና 65ኛው ደቂቃ ላይ ማግባት ይችላል። ማንቸስተር ይህን ጨዋታ ቢያሸንፍ ኖሮ አራተኛ ላይ ከሊቨርፑል ጋር እኩል ሊሆን ነበር 33። ነገር ግን ይህን ጨዋታ ማሸነፍ አልቻለም። አቻ ነው የወጣው። ስለዚህ 30 ነበር 31 ሆኗል ቼልሲን በመብለጥ ማለት። አሁን ከሰዓት በኋላ ቼልሲ ከማንቸስተር ሲቲ ጋር ጨዋታ አለው 2 ሰዓት ተኩል እንደምታ አሁን ደግሞ ከ30 ደቂቃ በኋላ ሊቨርፑል ከፉላም በክራቨን ኮቴጅ የሚገናኙ ቼልሲን ጨዋታ የሚያሸንፍ ከሆነ እንግዲህ ለአርሰናል በጣም ትልቅ ውለታ ነው የሚውለት። ነገር ግን እንደነገርኳችሁ ከዚህ በፊት የነበራቸው ሪከርድ ከዚህ በፊት የተገናኙበት ቼልሲና ማንቸስተር ሲቲ ነው በድል ማጠናቀቅ የቻለው። የዛሬው ጨዋታ ስለ ስንት መልክ ይመስላችኋል? እስኪ ግምታችሁን ኮሜንት ላይ ንገሩ። ለክለባችሁ የምታስቡ ከሆነ የዩናይትድ ደጋፊዎች ለክለባችሁ የምታስቡ ከሆነ ሌላ ክለብ ላይ መቋጠር ማለት ሌላ ክለብ ላይ እንዳቋጠሩ ሌላችሁ ካሜሮንና አይቮሪ ኮስት ላይ ቋጠሩ። ዛሬ በተለይ ጨዋታ አላቸው ቻንስ ክሬት የሚያደርግ ቲም ላይ የለም እንደዚህ ጊዜ ተገባ በኋላ ተሻለ ማለት እንጂ የለም በቃ ቻንስ ክሬሽን የለም። እኔ የገባብን ጎል ራሱ እንዴት እንዳቃጠለኝ ማርያምን እንደዛ መዝስ ተተላላዩነት ማርያምን መግባት ያለበት ስለባችሁ ታስቡ ከሆነ እንዳልኳችሁ ሌላ ክለብ ላይ ነው ተጠራውና ታዲያችሁ እንደው የብሩኖ ማለት ሆላ አይመስለኝም። ሰው ካሜሮንና አይቮሪ ኮስት ከባድ ቋጠሮ ይጀምር ማርያምን ሁለት ፀጉር አለ። የውስጥ ፀጉር ታወጣና ጨጓራ እህል አላስበላም ይላል። ከፕሮፌሽኑ ትወጣል። የላኛው ችግር ይሄን ስለዚህ አሉት ታስፈልጊናለሽ። እውነቴን ነው የምልሽ አሉት። ስለዚህ እንዲህ አይነት ብስጭት ውስጥ የለም። አድማጭ ተመልካቾቻችን ክለባችን ማንቸስተር ዩናይትድ ከሊድስ ጋር አቻ ተለያይቷል። እውነት ዩናይትድ ፋሚሊ እኔ ይሄን ራሱ አልጠበቅኩም ነበር። ባለፈው ሊድሶች ሊቨርፑል ጋር ያዩትን ፐርፎርማንስ ዛሬም ይደግሙታልና በጣም ፈርቼ ነበር እኛ ካለብን ችግር አንፃር ምናምንና አሁን አስከፊ አይደለም። እውነት ካለብን ስኳድ አንፃር ካለብን ችግር አንፃር ከዚህ በላይ መተኮስ አይችልም ነበር ይሄ በቃ። እንደውም እኔ አሁን ዛሬ ሊድስ ነጥብ ጥሏል አትሉኝ መቼ ዩናይትድ ነው ነጥብ የጣለው። የሚቆጨው አቻ በመውጣቱ ዩናይትድ ነው እንጂ ሊድሶች አይደሉም። ልክ አሁን እንደ ሊቨርፑል የነበራቸውን አይነት ፐርፎርማንስ ደግሞታል ብዬ አላስብም። እኛ ደግሞ እሰቡት ብዙ ነገር አለብን፣ ብዙ ክፍተቶች አሉ። ይሄ ሁላ ተጫዋች ነው በጉዳት ያጣነውና በአፍሪካ ዋንጫም ያጣናቸው ልጆች አሉ። ሲመለሱ የተሻለውን ዩናይትድ እናያለን ብዬ አስባለሁ። ግን ዛሬ ከዚህ በላይ ማድረግ ይችሉ ነበር ብዬ አስባለሁ። ግን ደግሞ ይሄንንም ማናየበት አልሐምዱሊላህ ብቻ ነው የሚገባው ብዬ ነው ማስበው። አሞሪም ላይ ጣቴን አልቀስርም። ሄቨን እድሜው ነው ሰዎች ቢሳሳቱም ምንም የሆነ ይቅር ልትሉት ይገባል ብዬ ነው የማስበው። ምክንያቱም ገና ነው በቃ ይሄ ልጅ አሁን ማንቸስተርን ተሸክሞ መውጣት የለበትም ነበር። ይሄ ሁላ ጫና መቋቋም አለበት ብዬ አላስብም። የሆነ እድል የሰጠኸው ቀስ እያልክ ትልቅ ተጫዋች እንዲሆን እድል መስጠት ነው እንጂ ይሄ ሁላ ዩናይትድን ሸክም ማስረከብ በዚህ እድሜው ከባድ ነው። እንደውም በጣም ተቋቁሞታል ብዬ ነው የማስበው። አሪፍ ፐርፎርማንስ ነው ያሳየው። ኩኛም ያው ብዙ ደጋፊዎች ይበሳጩበታል። እኔ ግን በጣም ነው የምወደው። ያለውን ነገር ሁሉ ይሰጣልና የከፋ አይደለም ብዬ ነው የማስበው። እስቲ ዩናይትድ ደጋፊዎች የተሰማቸውን ኮሜንት ላይ አስቀምጡ። ቪዲዮ ትንቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ዩናይትድ አቸውቷል። ማቲያስ ኩኛ እንዴት ነው የሚችለው? ማን እንዳለ ብቻውን ነው እንዴ? አይደክመውም። ኳስ እዛ ስጡት እዛ ያጥፋል፣ ምናምን ይከላከላል፣ ብሎክ ያደርጋል፣ መሬት ላይ ምናምን በጣም ነው የሚችለው። የእውነት ምላችሁ በጣም ነው የሚችለው። አተ በጣም ጡማ ነው። ከዛ ደግሞ ማለት ነው ምንድነው ሼስኮ የሚሰራው? ሼስኮ ልክ ነው። ለምንድን ነው የምታዩ? ሼስኮ ሲጮት ምን አይነት ሰው ነው? በእናትህ ኳስ ሲሰጠው አይዞር ብሎ በቴስታ ይስታል፣ በእግሩ ይስታል፣ በሁሉም ነገሩ መሳት የሚችል አሁን ብቸኛ አጥቂ ከረንትሊ ሼስኮ ነው። ማን ምንም አይችልም። ዶርጉ ዊንገር ሆነ እንዴ? አተ በጣም እሳት ነው ዶርጉ። የምሬን ነው የምር ወደፊት እየሄደ ሲጮት አሁን ደስ አለኝ። ለምን እንደሆነ አላውቅም። ሲያጠቃ ፒስ ነው ምናምን ነገር ትንሽ እናንተንም ጨጓራችሁ ላጥ ያደርጋል ምናምን። ግን ማለት ነው ሊድሶች በጣም ነው የሚችሉት። ዘንድሮ መውረድ የለባቸውም። በጣም ጽድት ያለ ጨዋታ ነው እየተጫወቱ ያሉት። ካልቨርት ሉዊን እሱን ኳስ አግብቶት ቢሆን ኖሮ አንግሉ ወይኔ ጉዳችሁ ነበር። ወይኔ ማን በጣም ተቀይሮ የሚያስገባቸው ተጫዋቾች ምናምን ሊድሶች በጣም አሪፍ ናቸው። የምሬን ነው። አዌይ ጌም አቻ መውጣታችሁ እንዳትናደዱሽ፣ አሪፍ ነው። አውዝ ቢላ በነጀዝበዲን ከምንጫወት ኳስ ማየት ብናቆምስ ወይ ካልሆነ በሬዲዮ ብናዳምጥ ወይም ደግሞ እንደ ቤቲንግ ቆራጭ ትኬት ብቻ ብናይስ ውጤቱን አይተን መደሰት ትንሽ ለትንሽ ብንልስ ቁጥራዊ መረጃ ተመልክተን ጀዝበዲን ነው እየተጫወተ ያለው። እግሩን ማንሳት ያቃተው ህብረተሰብ እንደ ጦዘ ሰው ሲዞርበት ያየነው እናየን። እኛ አሁን ኳስ አየን ነው የምንለው ሰዓት ገደልን እንጂ ቲቪውን እኮ ለሌላ ነገር እኮ መጠቀም እንችል ነበር እኮ። እነዚህን እኮ በአበረታች ጽራስ እኮ ልታነቃቸው እኮ አችልም።
አውቆ ይተኛል። በቀሰቀሱ አይሰማም ነገር እኮ ነው። ሆን ብለው ነው የሚመስሉት እኮ። ቀሚስ እንዳለበሰ ሰው እግራቸው አይነሳ። በቃ ለአንድ ወር ረፍት ብናደርግስ? ከአፍሪካ ዋንጫም ያሉ ተጫዋቾች ይምጡ፣ የተጎዱት የሚነሱ። እስከዛ ዝም ብንልስ? በሬዲዮ ካልሆነ ውጤት ብናይስ? እንጂ እኮ አይሆንም እኮ። እኛ እኮ ቶፕ 4 እንጂ የጠየቁን ሌላ ነገር እኮ አልጠየቅናችሁ። በቃ የቀዮቹ ሰይጣኖች የውጤት ቀውስ ዛሬም ቀጥሏል። ወደ ኢላንድ ሮድ ያመሩት የሩበን አሞሪም ልጆች ዛሬም 3 ነጥብ እንደናፈቃቸው ቀርተዋል። በኢላንድ ሮድ ባደረጉት ፍልሚያ የመጀመሪያው አጋማሽ 0-0 አቻ የተጠናቀቀ ሲሆን በሁለተኛው አጋማሽ የአሜሪካዊው አስደናቂ አጥቂ አስደናቂ እንቅስቃሴ ታክለውበት በአይደን ኤቨንና ሌኒየር ስህተት ምክንያት አሮንሰን ኳስና መረብን አገናኝቶ ባለሜዳዎቹ ሊድስ ዩናይትዶችን መሪ ማድረግ የቻለበትን ውጤት አስመዝግቦ ነበረ። ይሁንና ፈጣን ለውጥ በማድረግ ጎሏ እንደተቆጠረች ወዲያውኑ ቀይሮ በማስወጣት ሌኒየሮን ጆሹዋ ዝርኪዜን ያስገቡ ሲሆን ተቀይሮ የገባው ተጫዋቹን በፍጥነት ተጽዕኖውን ከፍ በማድረግ ለማቲያስ ኩኛ አስደናቂ አሲስት አድርጎለት ኩኛ ማንቸስተር ዩናይትድ ጎል እንዲያስቆጥር ነው ጨዋታው እንዲመለስ አድርጎታል። የመጨረሻዎቹ ደቂቃዎች በሊድስ ዩናይትድ የበላይነትና ጫና በመፍጠር የተጠናቀቁ ቢሆንም ግን ጎል ማስቆጠር አልቻሉም። በመሃል ግን ማንቸስተር ዩናይትዶች ከጎሉ በኋላ በተለይ ማቲያስ ኩኛና ሸሽኮ ያገኟቸው ጥሩ አጋጣሚዎች ነበሩ፣ መጠቀም ባይችሉም ማለት ነው። ይህንን ተከትሎ ማንቸስተር ዩናይትድ 1 ነጥብ በማግኘቱ 1 ደረጃ አሻሽሏል፣ ወደ 5ኛ ደረጃ መጥቷል። ነገር ግን ከመሪው አርሰናል ጋር ያለው የነጥብ ልዩነት ወደ 17 ከፍ ብሎበታል። ወደ ቶፕ 4 ለመገስገስ የሚያደርገው እንቅስቃሴ አሁንም መጥፎ የሚባል አይደለም። ምክንያቱም ሊቨርፑል ጨዋታ አለው። ሊቨርፑል ካሸነፈ በ5 ይርቀዋል። ካላሸነፈ ግን ማንቸስተር ዩናይትድ ወደ ቶፕ 4 ለመጠጋት በሚያደርገው እንቅስቃሴ ጠቃሚ 1 ነጥብ ልትሆንለት እንደሚችል የሚገመት ይሆናል ማለት ይቻላል ማለት ነው። ድንቅ ፍልሚያ፣ አሪፍ ጨዋታ ነበረ። ጥሩ ፉክክርና ጥሩ ትንቅንቅ የታየበት ነበረ። ሊድስ ዩናይትድ ከወራጅ ቀጠና በ8 ነጥብ መራቅ የቻለበት ሆኗል። 1 ነጥብ ልዩነቱን ወደ 8 እንዲያሰፋና 8 ነጥብ ልዩነት ከወራጅ ቀጠና እንዲርቅ አድርጎታል። ዳንኤል ፍራንክ በቀጣዩ ውድድር ዓመት በፕሪሚየር ሊጉ የሚሰነብቱ ይመስላል። ጨዋታው እንዴት ነበረ? ምን አይነት እንቅስቃሴ ተመለከታችሁበት? በእናንተ እይታስ ምን አያችሁበት? የፕላስ ምልክቱ በመጫን ፎሎ ያድርጉ። አሁን በቀጥታ ደግሞ በፉላምና ሊቨርፑል ጨዋታ እንቀጥላለን። በፉላምና ሊቨርፑል ጨዋታ በቀጥታ ስርጭት ዩቲዩብ ላይ ጠብቁን። ዩቲዩብ ላይ ሲዲ ስፖርት ላይ ሰርች አድርጋችሁ ሰብስክራይብ በማድረግ ፉላም ከሊቨርፑል ከዛም ማንቸስተር ሲቲ ከቼልሲ የሚያደርጉትን ጨዋታ ከኛ ጋር እንድታሳልፉና እንድትከታተሉ እንጋብዛላችኋለን። መልካም ጊዜ፣ መልካም ምሽት፣ መልካም ቀን ይሁንላችሁ። የዩናይትድን ጨዋታ የምታዩ ነው እንደሚመስላችሁ? ይሄ እኮ ዩናይትድ አይደለም፣ የወልቭስ እኮ ነው። የወልቭስን ጨዋታ እያያችሁ እኮ ነው የዩናይትድ ጨዋታ ይመስላችሁ። የኛ ዩናይትድ እኮ የፈርጌ ታይም ላይ ያበቃ፣ በቃ የፈርጌ ዘመን ላይ ያበቃ እኮ በቃ። የትኛውን ዩናይትድ ነበር የምትሉት? አሁን እኮ ዩናይትድ አይደለም እኛ የምንደግፈው፣ ዩናይትድን ሳይሆን ወልቭስን፣ ሊድስን፣ ዌስትሃምን ምናምን የመሳሰሉ ቲሞች እኮ ነው እየደገፍን ያለነው እንጂ ማንቸስተር አይደለም። አሁን ማንቸስተር አይደለም እየደገፍክ ያለሁት። እኔ ተቃጠልኩ፣ አረርኩ፣ በቃ ድብና አልኩኝ። በቃ እግዚአብሔር በቃ ከዚህ በኋላ እንደዚህ ብሎ ማውራት አያስፈልግም። ወልቭስን ነው እየደገፍን ያለነው። ወልቭስን ነው እየደገፍን ያለነው። ወንድም ጥላ ስለ በቃ እኛ ሊቬ እና ወንድም ጥላ ቃል ተግባብተናል። ተጣጥሎ ላለመሄድ ማለት ከወደቅን ማብረ ከተነሳን ማብረ በቃ ብቻ ለብቻ አይሰራም። ገባ? ሊድስን አልቻልነው። ለምን እንጎሻሻለን? ሊድስ ከብዶናል። ስለ የሆነ ነገር አስደርጎብናል። ሊድ ጋዴ